ይህ ዘመን ከዛግዌ መንግስት ማክተም ጀምሮ እስከ ዘመነ መሳፍንት ማብቂያ ድረስ ያለውን ያጠቃልላል። በዚህ የጊዜ ክልል ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ወርቃማ መንፈሳዊ ተግባራትን ያከናወነች ሲሆን በአንጻሩ ደግሞ እጅግ በጣም አስከፊ የሆኑ ፈተናዎችን ገጥመዋታል። ሰላም ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮቻችን፣ በዛሬው የምንመለከተው የኢትዮጵያ ቤተክርስቲያን በመካከለኛው የታሪክ ዘመን ላይ ምን አይነት አቋም ነበራት የሚለውን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አዲስ ከሆናችሁ ሰብስክራይብ በማድረግ ይከተሉን። ይህ ዘመን ከዛግዌ መንግስት ማክተም ጀምሮ እስከ ዘመነ መሳፍንት ማብቂያ ድረስ ያለውን ያጠቃልላል። በዚህ የጊዜ ክልል ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ወርቃማ መንፈሳዊ ተግባራትን ያከናወነች ሲሆን በአንጻሩ ደግሞ እጅግ በጣም አስከፊ የሆኑ ፈተናዎችን ገጥመዋታል። ወርቃማ መንፈሳዊ ክስተቶች የተከሰቱበት ዘመን ነበር። ይህ ዘመን በኢትዮጵያ ቤተክርስቲያን ታሪክ ከ13ኛው እስከ 15ኛው መቶ ክፍለ ዘመን ያለውና በ17ኛው መቶ ክፍለ ዘመን የነበረው የጎንደር ዘመነ መንግስት ወርቃማ መንፈሳዊ ተግባራት የተከናወኑበት ነበረ። ከነዚህ መካከል አንደኛ የገዳማት ሕይወት መስፋፋት፣ የስብከተ ወንጌልና ትምህርት እንዲሁም ደግሞ ሃይማኖት መጠናከር፣ የግዕዝ ስነ ጽሑፍ እድገት ማሳየት፣ የውጭ ግንኙነቶች መጠናከር ነበሩ። እነዚህ እስቲ አንድ ባንድ እንመልከታቸው። የገዳማ ሕይወት መስፋፋት። ገዳማ ሕይወት በሀገራችን የተጀመረው በ5ኛው መቶ ክፍለ ዘመን ማብቂያ ላይ በ9 ቅዱሳን አማካኝነት ነው። በተለይ በአቡነ አረጋዊ የተመሰረተው የደብረ ዳሞ ገዳም በሀገራችን ለገዳማ ሕይወት መስፋፋት መነሻ በመሆኑ ያበረከተው አስተዋጽኦ በቀላሉ የሚገመት አልነበረም። በ9 ቅዱሳን የተጀመረው ይኸው ገዳማዊ ሕይወት ከ13ኛው መቶ ክፍለ ዘመን ጀምሮ ይበልጥ ተስፋፍቶ ከፍተኛ ደረጃ ላይ ደርሷል። ለዚህ ሁሉ መሰረት የሆነው ደግሞ አስቀድሞ በተገለጸው የደብረ ዳሞ ገዳም አበምኔት በአባ ዮሐንስ እጅ የመነኮሱትና ያገለገሉት አባ ኢየሱስ ሞዐ ወደ ሐይቅ እስጢፋኖስ መጥተው የመሰረቱት የአንድነት ገዳም ነው። የሐይቅ እስጢፋኖስ ገዳም በመካከለኛው የታሪክ ዘመን በሀገራችን የምንኩስና ሕይወት ማበብና ለገዳማት መስፋፋት ዋነኛ ማዕከል ሆኖ አገልግሏል። ከሐይቅ እስጢፋኖስ ገዳም የተገኙት አባቶች የአባ ኢየሱስ ሞዐ ደቀ መዛሙርት የሚባሉት አንደኛ አቡነ ተክለ ሃይማኖት የመሰረቱት ገዳም ደብረ ሊባኖስ ይባላል። ሁለተኛ አቡነ በጸሎተ ሚካኤል፣ ሶስተኛ አቡነ ሂሩተ አምላክ የዳጋ እስጢፋኖስ ወይም ደግሞ የሐይቅ እስጢፋኖስ መስራች ናቸው። አራተኛ አባ ጊዮርጊስ ዘጋስጫ የጋስጫ ገዳም መስራች ናቸው። በአጠቃላይ በመካከለኛው ዘመን ከተመሰረቱት ገዳማት መካከል የደብረ ሊባኖስ፣ ደብረ ምጥማቅ፣ ደብረ አሰቦት፣ የጣና የዝዋይ ሐይቆች ገዳማት ይገኙበታል። ሌላው የስብከተ ወንጌል የትምህርት ሃይማኖት መጠናከር ነው። በሀገራችን የመካከለኛው ዘመን ታሪክ የገዳማት መስፋፋትና የቅዱሳን አበው በብዛት መኖር ለትምህርት ሃይማኖት መጠናከርና ለስብከተ ወንጌል መስፋፋት ትልቅ አስተዋጽኦ ነበረው። የሐይቅ እስጢፋኖስ ገዳም መስራች አባ ኢየሱስ ሞዐ ቅዱሳት መጻሕፍትን በማሰባሰብና የትምህርት አደረጃጀትን በማጠናከር በርካታ ደቀ መዛሙርትን አፍርተዋል። ደቀ መዛሙርቶቻቸውም ለሐዋርያዊ ተልእኮ በተሰማሩበት ቦታ ገዳማትን ከመገደም ባሻገር የትምህርት ማዕከላትን አቋቁሟል። ሐዋርያዊ ተልእኮ የፈጸሙ የሐይቅ እስጢፋኖስ ገዳም ፍሬዎች መካከል አባ ሂሩተ አምላክ፣ አቡነ አሮን፣ አባ በጸሎተ ሚካኤል፣ አባ ሰርቀ ብርሃን እና አቡነ ተክለ ሃይማኖት በዋናነት ይጠቀሳሉ። በመካከለኛው ዘመን የተነሱ ቅዱሳን ጣዖታትን በማፈራረስ አረማውያንን አሳምነው የክርስትና እምነትን በመላው ኢትዮጵያ እንዲስፋፋ ትልቅ ተጋድሎ አድርገዋል። ለምሳሌ አቡነ ተክለ ሃይማኖት በደቡብ ኢትዮጵያ በተለይም በወላይታና በሃዲያ አካባቢዎች ያደረጉት ሐዋርያዊ አገልግሎት በግንባር ቀደምትነት የሚጠቀስ ነው። በዚሁ ዘመን የነበሩ ቅዱሳን ከትምህርት ሃይማኖት ውጪ የሚሄዱትን ነገስታት ሳይቀር በመገሰጻቸው ይታወቃሉ። ለምሳሌ አፄ አምደ ጽዮን የአባቱን ሚስት የእንጀራ እናቱን ዕቁባት አድርጎ በመያዙ አቡነ ፊልጶስ የተባሉ ሶስተኛው የደብረ ሊባኖስ እጨጌ ፊልጶስ ከግብፃዊ ጳጳስ አቡነ ያዕቆብ
የኤጲስቆጶስነትን ማዕረግ ተቀብለው እንደ መምህራቸው እንደ አቡነ ተክለ ሃይማኖት ለትምህርት ሃይማኖት መስፋፋት ከፍተኛ አስተዋጽኦ አበርክተዋል። እጨጌ ፊልጶስ 11 ደቀ መዛሙርትን መርጦ የንቡረ እድነት ማዕረግ በመስጠት ከነርሱ ጋር በመሆን በተለያዩ የሀገራችን አካባቢዎች የክርስትና ትምህርት አስፋፍተዋል። በተመሳሳይ መልኩ በአክሱም አካባቢ የሚገኘው የደብረ በንኮል ገዳም መስራች የሆኑት የአቡነ መድኃኒነ እግዚእ ደቀ መዛሙርት 7ቱ ከዋክብትና 5ቱ ቅዱሳን በመባል የሚታወቁት ሲሆኑ በተለያዩ የኢትዮጵያ አካባቢዎች ትምህርተ ክርስትናን አስፋፍተዋል። በተለይ 7ቱ ከዋክብት የተባሉት አብዛኛው የጣና ሐይቅ ገዳማትን የመሰረቱት ናቸው። እጨጌ ፊልጶስ ጨምሮ 11 ንቡራነ እድ 7ቱ ከዋክብትና 5ቱ ቅዱሳን በሀገራችን ላበረከቱት ታላቅ መንፈሳዊ አገልግሎትና የስብከተ ወንጌል መጠናከር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ብላ ትጠራቸዋለች። ከትምህርት ሃይማኖት መስፋፋትና ከስብከተ ወንጌል መጠናከር ጋር በተያያዘ ከነገስታት መካከል አፄ ዘርዓ ያዕቆብ በኢትዮጵያ ቤተክርስቲያን ልዩ ቦታ አላቸው። ያበረከቱትም አስተዋጽኦ አንደኛ አምልኮተ ጣዖት ከምድረ ኢትዮጵያ እንዲጠፋ ለማድረግ ያደረጉት ተጋድሎ፣ ሁለተኛ የቤተ ክርስቲያን በዓላት በሚገባ እንዲከበሩና አጽዋማትን በስርዓት እንዲጾሙ ድንጋጌዎችን በማስተላለፍ ህዝበ ክርስቲያኑን በሰንበት ቀን ከቅዳሴ በኋላ ትምህርተ ወንጌልን በሊቃውንት እንዲማር፣ ሌላው ካህናት ቤተ ክርስቲያን ወደ ሌለባቸው ቦታዎች ሄደው እንዲያስተምሩ፣ ምዕመናን የነፍስ አባት እንዲኖራቸውና የነፍስ አባቶችም ልጆቻቸውን ተግተው እንዲያስተምሩና እንዲመክሩ ትእዛዝን አስተላልፏል። የእጨጌ ፊልጶስ እና የ11ዱ ንቡራነ እድ ስማቸውን ስንመለከት አንደኛ እጨጌ ፊልጶስ ዘደብረ ሊባኖስ፣ ሁለተኛ አኖሬዎስ ዘወረቢ ታላቁ አኖሬዎስ፣ ሶስተኛ ገብረ ክርስቶስ ዘደንቢዩ፣ አራተኛ አኖሬዎስ ዘሞረት፣ አምስተኛ መርቆሬዎስ ዘመርሃቤቴ፣ ስድስተኛ ማቲያስ ዘፈጠገራ፣ ሰባተኛ ቀውስጦስ ዘመሃግል፣ ስምንተኛ ታዲዮስ ዘጽላልሽ፣ ዘጠነኛ ሳሙኤል ዘደብረ ወገግ፣ አስረኛ ዮሴፍ ዘአናርያ፣ 11ኛ ኢዮስያስ ዘውጂ ዘክሌቱ በመባል ይታወቃሉ። 7ቱ ከዋክብት የአባ መድኃኒነ እግዚእ ደቀ መዛሙርት የሚባሉት ደግሞ አባ ዮሐንስ፣ አባ ታዲዮስ፣ አባ ያሳይ፣ አባ ያፍቅረነ እግዚእ፣ አባ ሳሙኤል ዘዋልድባ፣ አባ ሳሙኤል ዘቆያጻ፣ አባ ሳሙኤል ዘጣሬጦ ይባላሉ። 5ቱ ቅዱሳን የሚባሉት ደግሞ አባ ዘካርያስ፣ አባ አሮን፣ አባ ገብረ ክርስቶስ፣ አባ ዳንኤልና አባ መርቆሬዎስ በመባል ይታወቃሉ። ውድ ተመልካቾቻችን እንግዲህ በዛሬው ዕለት የተመለከትነው የገዳማ ሕይወት መስፋፋትና የትምህርት ሃይማኖት በኢትዮጵያ መስፋፋቱን በዚህ ዘመን ላይ ተመልክተናል። በቀጣይ ደግሞ የምንመለከተው የግዕዝ ቋንቋ ወይም ግዕዝ ስነ ጽሑፍ እድገትን እንመለከታለን። ስለተከታተላችሁ እናመሰግናለን። በቀጣይ እስከምንገናኝ ድረስ ቸር ቆዩልን።